ወዲያኛው ላይ ከሶማሌ ጫፍ እስከ ምጽዋ ጫፍ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የአማራ ትግል ወደ አንድ መምጣቱን ሲጠባበቁ የነበሩ እና የአፋብንን የምህረት አዋጅ ጥሪ የተቀበሉ 8 የአገዛዙ ሰራዊት አባላት 64ኛ ክፍለ ጦርን ተቀላቅለዋል። እንዲሁም የፋኖ ኃይሎች በአራቱ ማዕዘን ከፍተኛ ተጋድሎ ማድረግ ከፍተኛ ቁጥር ያለው ወታደሮችን መደምሰሳቸውንና ከፍተኛ ቁጥር ያለው መሳሪያም መማረካቸውን አስታውቀዋል። እንዲሁም የአፋብን አመራሩ በቤንሻንጉል ጉሙዝ ክልል ባደረገው ህዝባዊ ውይይት ተስቀደም የነበረውን ትርክት በጣጥሰው መጣጣላቸውም ታውቋል። በዚህም የተሰማቸውን ደስታም በአካባቢው ያሉ ነዋሪዎች ገልጸዋል። እንደ አካባቢው ነዋሪዎች ገለጻም ከሆነ የተሰራጨውን ግጭት ትርክት በበተኑት መሪዎች ኩራት እንደተሰማቸው ገለጹ ሲሆን የአማራን ህዝብ የህልውና አደጋ ቀልብሰን አማራው በየትኛውም የዓለም ጠርዝ በእናት ሀገሩ ኢትዮጵያ ፍጹም ተከብሮ ምሉዕና ህልውናው ክሉ ሆኖ እናየዋለን ስንል በታላቅ ኩራትና ደስታ ነው። የአርበኛ ዘመነ ካሴና ሻለቃ ዝናቡ ልንገረው የሰሞንኛ እንቅስቃሴም የራዕያችንን ፍጻሜ የሚያመላክቱ ነው አግኝተናል ብለዋል። አለቆቻችን አማራው በሌሎች ብሔር የተሰራበትን የጠብ ግድግዳ በመናድ በታጣቂዎች የታገቱ ሴቶችን በማስለቀቅ በጉምዝና በአማራው አንድነት የሚያረጋግጥ ሰፊ ስራዎች በመስራት የመሪነት አደራቸውንም በሚገባ ተወጥተዋል ብለዋል። የአማራ ብሔርተኝነት ለሌሎች ማንነቶች ስጋት ሳይሆን የአብሮነትና የፍቅር ምህዳር መሆኑን ባሳዩበት የውይይት መድረክም የአማራው ትግል የአማራ ህዝብ ነፃ ከማውጣት ባሻገር ሌሎችንም መብት ለማስጠበቅና ብሔራዊ አንድነትን በኢትዮጵያ ማዕቀፍ ውስጥ ለማምጣት የተሰራጩ የግጭት ትርክቶችን ለመበተን የሚተጋ መሆኑንም ከአርበኞቻችን አንደበት ሰምተናል ብለዋል። በዚህም ትልቅ ውጤት ተመዝግቧል። ቀጠናውም ከግጭት ወደ ፍቅር ተቀይሯል። ተራራው ሚዲያም ይህን እቅድ ለማሳካት ስትወጡ ለነበራችሁ የአፋብን አመራሮችና አባላት እንዲሁም የሀገር ሽማግሌዎች በሙሉ ታላቅ ምስጋናን ያቀርባል። ታላቁ የአማራ ህዝብና የቤንሻንጉል ጉሙዝ ህዝብም ይህን የጥብ ግድግዳ በማፍረስ በሰላም አብሮ በፍቅር ይኖራል። ይህ በእንዲህ እንዳለ አሁንም ዳግም ባገረሸው ጦርነት በሰሜኑ በኩል ከፍተኛ ፍጥጫ ተፈጥሯል። ከፍተኛ ቁጥር ያላቸው ወገኖች ከአላማጣ እንዲሁም ከኮረማ አካባቢ ተፈናቅለው በቆቦ ከተማ ተጠልለው የሚገኙ ሲሆን በአሁኑ ሰዓት በከተማዋ የሚከራይ መኖሪያ ቤት መጥፋቱንና አልጋ ቤቶችም በኮንትራት በመያዛቸው የመጠለያ ችግር መፈጠሩን መረብ ሚዲያ ማረጋገጥ መቻሉን የደረሰን መረጃ ያመለክታል። ከተማዋ መሸከም ከምትችለው በላይ በተፈናቃይ ወገኖች የተጨናነቀች ሲሆን ከእንቅርት ላይ ጆሮ ደግፍ እንዲሉ ከአላማጣ እንዲሁም ከኮረም አካባቢ በስልታዊ ማፈግፈግ ስም ሸሽቶ የወጣው የአገዛዙ ኃይልም በዚህችው በቆቦ ከተማ በመስፈሩ የከተማዋን ትርምስ አባብሶታል። በከተማዋ ተጠልለው የሚገኙ ተፈናቃዮች ወገኖች እስካሁን ምንም አይነት ድጋፍ ያላገኙ ሲሆን በዚህም ከፍተኛ ችግር ውስጥ እንደሚገኙም ለማወቅ ተችሏል። እንዲሁም አረመኔው አገዛዝ የእርስ በርስ ጦርነትን በመፈብረክ የራሱን ህዝብ በድሮን በመደብደብ እና በመጨፍጨፍ ማቃጠል በመዝረፍ የሚታወቀው አገዛዝ ናይክ በጨበጠ ቁጥር ከኢትዮጵያም አልፎ የአፍሪካን ሰላም እናስከብራለን ሲል መሰማቱም የዘወትር ስራ ሆኗል። በዛሬው ዕለትም የመከላከያ ሰራዊት የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል የተባለ ፕሮግራም የተዘጋጀም ሲሆን ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ኤሊት ፎርስ ልዩ ኃይል ገንብታለች ሲሉ የኢፌዴሪ ጠቅላይ ኃይል ጠቅላይ ኤታማዦር ገልጸዋል። በዛሬው ማጠቃለያ ስነ ስርዓት ላይ የኢፌዴሪ ጠቅላይ ኃይል ጠቅላይ ኤታማዦር ጠቅላይ ሚኒስትር አብይ አህመድ ንግግር ያደረጉ ሲሆን በዚህ ንግግራቸውም ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ኤሊት ፎርስ ልዩ ኃይል መገንባቷን ተናግረዋል። እኛ ዝግጅት በድፍን አፍሪካን ሰላም ለማረጋገጥ ነው፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም አሞካሽተውታል። ለዚህም ሲባል በምድር በተራራና በጅረት የነበረውን ባህር ላይ ወደሚደረግ ስልጠና መሸጋገሩንም ተናግረዋል። ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር በር የሚያጋጥማቸውን ሽብሮች ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነው ኤሊት ፎርስ ገንብተናል ሲሉም ተናግረዋል።
የልዩ ዘመቻዎች እዝ ቀይ ቦኔት ለባሾች ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው በማለትም ገልጸዋቸዋል። ኢትዮጵያ የጀመኑ ተግለጀው የሚጠቀም ምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጡፉና የሚያሳጥር ተቋም ስለገባች መላው አፍሪካውያን እንኳን ደስ አላችሁ ሲሉም አሞካሽተውታል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጣናችን ውጊያ እና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለው ሐረግ መጠቀማቸው ኢትዮጵያ በቀጠናው የባህር በር ያላትን ደህንነትና ለባህር በር ጉዳይ ያላትን ስትራቴጂካዊ ፍላጎት በግልጽ ያሳየ ነው። ውጊያ የሚያሳጥር የሚለው አገላለጻቸውም ሰራዊቱ ዘመናዊ የጦር መሳሪያና የዲጂታል ቴክኖሎጂ የታጠቀ መሆኑን ለመግለጽ ሞክረዋል። እኛም እንላለን ለአፍ መቼም ዳገት የለውም የሚሉሽን ባልሰማሽ ገበያ ባልወጣሽ እንዲሉ የገዛ ግዛቱ በሆነው ትግራይ ክልል ሰራዊቱ መግባት የማይችለው አብይ አህመድ ሶማሊያና ምጽዋን እንደርሳለን ሲል መቼም ክርስቲያኑ በስመ አብ በወልድ ብሎ ንጋጤውን በመግለጽ ሙስሊሙም አስታፍሩላ እያለ አምላኩን ምህረት መጠየቁ አይቀርም። ሰውየውም አቅመቢስነቱ ላይ እብደት ተጨምሮበት ነገር ዓለሙን ግልብጥብጥ አድርጎታል። ሊት ብሎ አሰልጥኖ ያስተማራው ሰራዊት ሸዋ ላይ በፋኖ እንደ ክምር እህል ሲወቃ የነበረው እኮ ባለፈው ሳምንት ነው ያልን ሲሆን ትግራይ ክልልን ተሻግሮ ለመዋጋት ፍቃድ የሚጠይቅ አገዛዝ ከሶማሊያ እስከ ምጽዋ ሽብርተኝነትን ዋጋለ የሚል ተረት ሲያወራ መስማት የጆሮ ኮፈን የሚያሳምም መሆኑም ይታወቃል። ፌንጣ ብትቆጣ ክንፋን ታጣ ነው ነገሩ። የቆጡን ወርድ በላይ ብብቷን ጣለች መሆኑ አይቀርም። ምጽዋ አሰብን ከሩቅ ሲመኝ አዲስ አበባ ሊነጠቅ እንደሚችል የተረዳው አይመስለኝም። እብሪት፣ ትዕቢት፣ ድንቁርና፣ ጀብደኝነት ልቡን የደፈነው የብልጽግናው አረመኔ አገዛዝ መገለጫዎችም ናቸው።